ትላንት ምሽት በእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ጨዋታዎች ሲከናወኑ ማንቸስተር ሲቲ ፉላምን 3-0 በሆነ ውጤት አሸንፏል። ምሽት በኢትሃድ ስቴዲየም 4 ሰዓት ከ30 የተከናወነው ይህ ጨዋታ ለማንቸስተር ሲቲ ከባድ ፈተና ይሆናል ተብሎ ቢጠበቅም የፔፕ ጋርዲዮላ ቡድን በቀላሉ 3-0 በሆነ ውጤት በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት ዝቅም አድርጓል። ለማንቸስተር ሲቲ አንቶኒዮ ሴሜንዮ፣ ኒኮ ኦሪሊና ኤርሊንግ ብራውት ሃላንድ ሶስቱን ጎሎች ከመረብ ሲያስቆጥሩ ከባለፈው ዓመት ጀምሮ ሴሜንዮ ፉላም ላይ በ7 ጎሎች ላይ ተሳትፎ አድርጓል። 4 ሲያስቆጥር 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ትላንት ምሽት ኤርሊንግ ብራውት ሃላንድ ጎል ማስቆጠሩን ተከትሎ በፕሪሚየር ሊጉ ያለውን የጎል ብዛት ወደ 22 ከፍ አድርጓል። ማንቸስተር ሲቲም ነጥቡን ወደ 53 ከፍ በማድረግ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ አድርጓል። ከጨዋታው በኋላ አሰልጣኝ ፔፕ ጋርዲዮላ አስተያየታቸውን የሰጡ ሲሆን በምሽቱ ጨዋታ ክለቡ ባሳየው እንቅስቃሴ በጣም ደስተኛ ነኝ። ከዛሬ ጀምሮ የአርሰናልን ጨዋታ በኋላ ያለውን የነጥብ ልዩነት እናያለን። ኤርሊንግ ሃላንድ በጨዋታው ተቀይሮ ወጣው መጠነኛ ጉዳት ስላጋጠመው ነው ሲሉ አስተያየታቸውን ሰጥቷል። በሌላ መልኩ ጎል አስቆጣሪው ኒኮ ኦሬሊ ስለ ዋንጫ እያሰብን ነው፣ አርሰናል ላይ ጫና ማሳደር እንፈልጋለን፣ የዛሬው ጨዋታ በደንብ እንመለከተዋለን ሲል አስተያየቱንም ሰጥቷል። ሌላኛው ጨዋታ ምሽት በስታዲየም ኦፍ ላይት ሰንደርላንድን የገጠመው የአርኔ ስሎቱ ቡድን 1-0 በሆነ ጠባብ ውጤት አሸንፎ ጣፋጩን 3 ነጥብ አሳክቷል። የሊቨርፑልን የማሸነፊያ ግብ ቨርጂል ቫን ዳይክ ከመረብ ጋር ሲያገናኝ ቨርጂል ቫን ዳይክ በሊቨርፑል ማሊያ 23ኛ የፕሪሚየር ሊግ ጎል ሆኖ ተመዝግቦለታል። ከዚህ ቀደም በሳሚ ሃይፓይ የተያዘውን የ22 ጎል በአንድ ጎል ከፍ አድርጎ ቨርጂል ቫን ዳይክ በሊቨርፑል ማሊያ የተከላካይ ስፍራ ተጫዋች ሆኖ 23 ጎሎችን በማስቆጠር የመጀመሪያው ተጫዋችም ሆኗል። ሊቨርፑል ማሸነፉን ተከትሎ ነጥቡን ወደ 42 ከፍ በማድረግ 6ኛ ላይ ተቀምጧል። ሰንደርላንድ በ36 ነጥብ 11ኛ ደረጃ ላይ ተቀምጧል። በቪላ ፓርክ ብራይተን ኤንድ ሆቭ አልቢዮንን ያስተናገደው አስቶን ቪላ 1-0 በሆነ ውጤት አሸንፏል። ለአስቶን ቪላ 86ኛው ደቂቃ ላይ ሂንሹልውድ በራሱ መረብ ላይ አስቆጥሮ አስቶን ቪላ 1-0 በሆነ ውጤት አሸንፎ ውዱን 3 ነጥብ አሳክቷል። በ50 ነጥብ 3ኛ ደረጃ ላይ ሲቀመጥ ከማንቸስተር ሲቲ በ3 ነጥብ ዝቅም ብሏል። ብራይተን በ31 ነጥብ 14ኛ ደረጃ ላይ ሲቀመጥ ጄምስ ሚድለር 653ኛ የፕሪሚየር ሊግ ጨዋታውን አድርጓል። ታዲያ ይህንን ተከትሎ ከዚህ ቀደም በጋሪዝ ባሪ የተያዘነው ሪካርድ አብሮ መጋራትም ችሏል። ለሊድስ ዩናይትድ 48፣ ለኒውካስትል ዩናይትድ 94፣ ለአስቶን ቪላ 100፣ ለማንቸስተር ሲቲ 147፣ ለሊቨርፑል 230፣ ለብራይተን ኤንድ ሆቭ አልቢዮን 34ኛ የፕሪሚየር ሊግ ጨዋታ አድርጓል። ጄምስ ሚልነር 56 ጎሎችን በፕሪሚየር ሊጉ ሲያስቆጥር 90 አሲስት እንዲሁም ደግሞ 3 የፕሪሚየር ሊግ ዋንጫን ማሳካትም ችሏል። በቀጣይ በፕሪሚየር ሊጉ የሚሳተፍ ከሆነ የጋሪዝ ባሪን ሪካርድ እንደገና ባንድ አሻሽሎ የግሉም ያደርጋል። ሌላኛው ጨዋታም ክሪስታል ፓላስን ከበርንሌይ ያገናኘው የሰልኸርስት ፓርክ ስቴዲየም ጨዋታ በበርንሌይ 3-2 አሸናፊነት ተጠናቋል። በቅርቡ ክለቡን የተቀላቀለው ጆርገን ስትራንድ ላርሰን 2 ጎሎችን ሲያስቆጥር ለበርንሌይ ሃኒባል ጃይደን አንቶኒ እንዲሁም ደግሞ ጀፈርሰን ለርማ በራሱ መረብ ላይ አስቆጥሮ በመጀመሪያው ጨዋታ ክፍለ ጊዜ 3 ጎሎችን አስቆጥረው 3-2 አሸንፈዋል። ይህ ታዲያ በመጀመሪያ አጋማሽ የተደረገ ካምባክ በመሆን ከ2009 በኋላ አዲስ ታሪክም ሆኖ በፕሪሚየር ሊጉ ተመዝግቧል። ከዛም ባለፈ ኖቲንጋም ፎረስት ከወልቨርሃምፕተን ያደረጉት ጨዋታ 2-2 በሆነ ውጤት ሲጠናቀቅ አሰልጣኝ ሻያንዳች በምሽቱ ጨዋታ 3 ነጥብ ባለማሳካታቸው ከክለቡ ጋር በይፋም ተለያይቷል። ትላንት ምሽት 10ኛ በአሰልጣኝ ሻያንዳች እየተመሩ ከ60 በላይ የኳስ ቁጥጥርን ተጫውተው ጎል ያላስቆጠረበትም ጨዋታ ሆኗል። በዚህ ጨዋታ 35 ሹቶችን አድርገው ጎል ያላስቆጠሩት አሰልጣኝ ሻያንዳች ትላንት ምሽት ከጨዋታው በኋላ ስንብታቸው ተረጋግጧል። አሰልጣኙ ከባለፉት 13 ጨዋታዎች 3 ብቻ ሲያሸንፉ በቀሪዎቹ ጨዋታዎች ሽንፈትንና አቻ ውጤትን አስመዝግቧል። ታዲያ በሊጉም በወራጅ ቀጠናው ከፍ ብለው 17ኛ ደረጃ ላይ ተቀምጧል። የእሳቸው ስንብት በኖቲንጋም ፎረስት ቤት በሲዝኑ 3ኛው አሰልጣኝም ሆኗል። ኑኖ ስፕሪንቶ ሳንቶ አንጄ ፖስቴኮግሉ ከዚህ ቀደም የተሰናበቱ አሰልጣኝ ሲሆኑ ሻያንዳች በክለቡ ሌላኛው በሲዝኑ የተሰናበቱ አሰልጣኝም ሆኗል። የእሳቸውን ስንበት ተከትሎ የቀድሞ የወልቨርሃምፕተን ወንደርሱ አሰልጣኝ የነበሩት ቪቶር ፔሬራ ተቀዳሚ ወይንም ቀዳሚ እጩ ሆነው ተመዝግበዋል። 100ኛ የሊግ የቀድሞ የማንቸስተር ዩናይትዱ የፊት መስመር ተጫዋች ዲሚትሪ ቤርባቶቭ አሰልጣኝ ማይክል ካሪክ ጥሪ አድርገውልኛል ሲል አስተያየቱን ሰጥቷል። ዲሚትሪ ቤርባቶቭ በማንቸስተር ዩናይትድ በአሰልጣኝ ፈርጉሰን ጊዜ አስደናቂ ጊዜን ማሳለፉ አይዘነጋም። ታዲያ ማይክል ካሪክም ግብዣ ያደረጉለት ቤንያሚን ሼሽኮን እንዴት ጎል ማስቆጠር እንዳለበት፣ በጎል ፊት የሚገኙ እድሎችን እንዴት መጠቀም እንዳለበት እንዲሁም ስለ ውሳኔ አሰጣጥ ዙሪያ አዎንታዊ ውይይት ከሼሽኮ ጋር እንዲያደርጉም ነበር። ታዲያ በውይይቱም አዎንታዊ ምላሽ አግኝቷል ሲል
ዲሚትሪ ቤርባቶቭ ተናግሯል። ከዛ ውጪ በኔ እምነት ሼሽኮ የጎል ማሽንና የወደፊቱ የክለቡ ምርጥ አጥቂ እንደሚሆን አልጠራጠርም ሲል አስተያየቱንም ሰጥቷል። የአርሰናሉ የፊት መስመር ተጫዋች ካይ ሃቨርት ጉዳት እንዳስተናገደ ተገለጸ። የመድፈኞቹ የፊት መስመር ተጫዋች ከጉዳት በኋላ ለአርሰናል ጨዋታ ሲያደርግ እንደነበር የሚታወስ ሲሆን ባለፉት 4 ጨዋታዎችም በ4 ጎሎች ላይ ተሳትፎ አድርጓል። 2 ሲያስቆጥር 2 ለግብ የሚሆን ኳስ አመቻችቶ ማቀበሉም የሚዘነጋ ሳይሆን ካይ ሃቨርት ጥሩ የተጫወተበት ባለበት ሰዓት ሌላ ጉዳት ማስተናገዱን ዴቪድ ኦርኔስቴን ያወጣው መረጃ አመላክቷል። ካይ ሃቨርት አሁን ላይ የጡንቻ ጉዳት ያጋጠመው ሲሆን በቀጣይ ለሳምንት ከሜዳ እንደሚርቅም ተገልጿል። አርሰናል ከብሬንትፎርድ ዛሬ ምሽት የሚያደርጉት ጨዋታ እንዲሁም ደግሞ ከዊጋን አትሌቲክ በኤፍኤ ካፕና በቀጣይ በሰሜን ለንደን ደርቢ ከቶተንሃም ሆትስፐር ጋር በሚያደርጉት ጨዋታ ሊሰለፍ እንደማይችልም ተገልጿል። ታዲያ ይህንን ተከትሎ ክለቡ አርሰናል እንዳሳወቀው ከሆነ የተጫዋች ጉዳት ያን ያክል የከፋ ባይሆንም በቀጣይ ወደ ሜዳ ሊመለስ የሚችልበት እድልም ሰፊ እንደሆነም አያይዘው ገልጸዋል።